በጥንት ዘመን አቧራ በከበተበታቸው የሸቀጣሸቀጥ መደርደሪያዎች መካከል ፋሪስ የሚባል አንድ ወጣት የአባቱን ትዝታ ሞምኖ ይኖር ነበር። አባቱ ከዚህ ዓለም በሞት ሲለይ ግን የሱቁም መደርደሪያዎች ብቻ አልነበሩም ባዶ የሆኑት፣ የፋሪስም ልብ ነበር። የደንበኞች እግር እየተሳበ ሱቁ በዝምታ ተዋጣ። እናላችሁ ፋሪስ በአንድ ሌሊት ወሳኝ ውሳኔ ላይ ደረሰ። ያለፈውን ትቶ አዲስ ሕይወት ለመጀመር ሱቁን ሸጠ። በአጎራባች ከተማ ስለሚኖሩ የዋህ ሰዎች የሰማውን ተስፋ ሰንቆ ጉዞ ጀመር። አዲሷ ከተማ ግን ከጠበቃት በላይ በኑሮ ውድነቷ አደከመችው። በእጇ ያለው ገንዘብ ለንግድ ቢቀር እንኳ ለጥቂት ቀናት ምግብ ይሆን አልነበረም። ተስፋ በመቁረጥ አፋፍ ላይ ቆሞ ሳለ አንድ ሌሊት አንድ አስገራሚ ሐሳብ በአእምሮ ውስጥ እንደ መብረቅ ብልጭ አለ። ዕቃዎቹ ዋጋ ካላቸው ዕውቀትስ? ሐሳብስ? ይህ እንግዲህ አንድ ወሳኝ ጥያቄን አስነሳ። ጥበብ በእርግጥ መሸጥና መለወጥ ይቻላል? እናም ፋሪስ በከተማው የገበያ ስፍራ አንድ ሱቅ ተከራየ። ነገር ግን እንደ ሌሎቹ ነጋዴዎች እህል፣ ልብስ ወይም ቅመማ ቅመም አልነበረም የሸጠው። ከዚህ ይልቅ ፈጽሞ ያልተለመደ ማንም አስቦት የማያውቀውን ነገር መነገር ጀመረ። በሱቁ መግቢያ ላይ ጥበብ ለሽያጭ የሚል ጽሑፍ ሲሰቀል የከተማው ገበያ በሳቅ ተናወጠ። እብድ መጥቷል፣ ጥበብን በእፍኝ ሊሸጥልን ነው እያሉ ተሳለቁበት። ፋሪስ ግን በረጋ መንፈስ እንዲህ ሲል መለሰላቸው። ሳቃችሁ የድንቁርናችሁ ማሳያ ነው። ዛሬ ትስቃላችሁ፣ ነገር ግን አንድ ቀን ችግር ሲመጣችሁ የጥበብን ዋጋ ትረዳላችሁ። እናም በዚያ ቀን እኔ እዚሁ እጠብቃችኋለሁ። ቀናት ወደ ሳምንታት ተለወጡ። የፋሪስ ሱቅ የንግድ ቦታ ከመሆን ይልቅ የፌዝና የስላቅ መድረክ ሆነ። ፋሪስ ግን በጽናት ጠበቀ። ያውቅ ነበር ጥበብ የሚፈለገው በተረጋጋ ጊዜ ሳይሆን ማዕበል ሲመጣ ነው። እናም አንድ ቀን ያ ማዕበል በአንድ የዋህ ወጣት ሕይወት ውስጥ መከሰት ጀመረ። ግቢቱ በጣም ቀላል ነበር፣ መዘዙ ግን እጅግ በጣም ውስብስ። በዚሁ ከተማ ውስጥ ሙኒር የሚባል ትንሽ የዋህ የሆነ ወጣት ይኖር ነበር። አንድ ቀን በገበያ ሲያልፍ የፋሪስን ሱቅ አየና ለምን ሄጄ አልገዛም? ርካሽ ከሆነ ለአባቴም ለራሴም እገዛለሁ ብሎ አሰበ። ወደ ሱቁ ገብቶ ፋሪስን ጥበብ በስንት ነው ምትሸጠው ሲል ጠየቀው። ፋሪስም ፈገግ ብሎ በፈለግከው ዋጋ ልክ እሰጥሃለሁ አለው። ሙኒርም ግራ ገብቶት እሺ ለ1 ዲናር ብቻ አስጠኝ አለው። ፋሪስ 1 ዲናሩን ተቀብሎ አንድ ትንሽ ወረቀት አውጥቶ ለሙኒር ሰጠው። ሙኒር ወረቀቱን ይዞ በደስታ ወደ ቤቱ ሄደ። አባቱ ሲያየው ምን ያህል እንደሚደሰት እያሰበ ቤት እንደደረሰም አባቴ ሆይ በ1 ዲናር ጥበብ ገዝቼ መጣሁ አለው። አባቴውም በጉጉት ወረቀቱን ተቀብሎ ማንበብ ጀመረ። ወረቀቱ ላይ እንዲህ የሚል ቃል ሰፍሮ ነበር። 2 ሰዎች ሲጣሉ ቆሞ መመልከት ጥበብ አይደለም። አባቴው ይህንን እንዳነበበ በንዴት ፊቱ እንደ እሳት ቀላ። አንተ ደደብ፣ ይህንማ ሕፃን ልጅም ያውቀዋል። 1 ዲናርን ጉድጓድ ውስጥ ወረወርከው ብሎ ልጁን ገሰጸው። ከዚያም በቁጣ የተነቃቀደ በቀጥታ ወደ ፋሪስ ሱቅ ሄደ። አንተ አጭበርባሪ፣ የልጄን የዋህነት አይተህ አታለሃል፣ ገንዘቤን መልስልኝ ሲል ጮኸበት። ፋሪስ ግን በዚያው በረጋ መንፈሱ ጌታዬ፣ ልጄ በገዛ ፈቃዱ ነው የገዛው፣ ነገር ግን ከፈለግ ወረቀቴን መልስልኝና ገንዘቡን ውሰድ አለው። ሽማግሌውም ወረቀቱን ወርውሮ ገንዘቡን ነጥቆ ወደ ቤቱ ተመለሰ። ሽማግሌው በ1 ዲናር ድሉ ተደስቶ ወደ ቤቱ ሲመለስ የዕጣ ፈንታ መረብ በልጁ ዙሪያ እየተጠለፈ እንደነበር ፈጽሞ አላወቀም ነበር። ያች የተናቀች ምክር ችላ መባሏ ሙኒርን ወደ ማይወጣበት አጣብቅኝ ወደ እብደት ድራማ ሊከተው መውሉን አላወቁም ነበር። ታዲያ ከዕለታት አንድ ቀን የኸሊፋው የ2 ሚስቶች አገልጋዮች ገበያ ውስጥ ተጣሉ። የዋሁ ሙኒር ያንን ምክር ረስቶ ምን እንደተፈጠረ ለማየት ቆሞ ይመለከት ጀመረ። ሁለቱም አገልጋዮች ሙኒሩን ሲያዩት አንተ ምስክሬ ነህ፣ በፍርድ ቤት እውነቱን ትናገራለህ ብለው አስገደዱት። አሁን ሙኒር በማይወጣበት አጣብቂኝ ውስጥ ገባ። እውነቱን ቢመሰክር የአንደኛዋን ንግሥት ቁጣ ይቀሰቅሳል፣ ቢዋሽ ደግሞ በኸሊፋው ፊት በሐሰት ምስክርነት ይቀጣል። አባትና ልጅ ሌሊቱን በጭንቀት አሳለፉ። በመጨረሻም
ያን የናቁትን ነጋዴ ከማስታወስ ውጪ ሌላ አማራጭ አጡ። ወደ ፋሪስ ሱቅ ሲመለሱ ፊታቸው ላይ የነበረው ትዕቢት በፍርሃት ተተክቶ ነበር። የሆነውን ሁሉ ሲነግሩት ፋሪስ ምክር አለኝ፣ ነገር ግን የችግራችሁ ክብደት የጥበብንም ዋጋ ከፍ ያደርገዋል። ዋጋው 10 ዲናር ነው አላቸው። ሽማግሌው ትላንት የተከራከረበትን ዲናር ረስቶ ያለማመነታት ተስማሙ። ፋሪስ ገንዘቡን ከተቀበለ በኋላ ሙኒርን ተመልክቶ እንዲህ አለው፣ ወደ ኸሊፋው ፍርድ ቤት ስትቀርብ እንደ እብድ ሁን። ምንም ሲጠይቁህ የማይገናኝ ነገር ተናገር። እንግዳ የሆኑ ነገሮችን አድርግ። ሙኒርና አባቱም በዚህ እንግዳ ምክር ተስማምተው ወደ ቤታቸው ተመለሱ። በማግስቱ ሙኒር ወደ ፍርድ ቤት ቀረበ። ኸሊፋውም በሁለቱ አገልጋዮች መካከል ጥፋተኛው ማን ነበር ሲል ጠየቀው። ሙኒርም በህብደት ስሜት ኸሊፋ ሆይ ሁለቱንም አሁኑን እንዲጣሉ ያድርጉና ጥፋተኛውን በራሱ ይፍረዱ ብሎ ጮክ ብሎ መሳቅ ጀመረ። ኸሊፋውም ይህ ሰው እብድ ነው፣ እንዴት ምስክር ይሆናል? ከፍርድ ቤት አስወጡት ሲል አዘዘ። ሙኒር ለጊዜው ዳነ። ነገር ግን በአባቴው ልብ ውስጥ አዲስ ፍርሃት ተፈጠረ። ኸሊፋው ልጁ ሆን ብሎ እንዳታለለው ቢያውቅስ? ያ ፍርሃት እንቅልፍ ሲነሳው ከልጁ ጋር በድጋሚ ወደ ፋሪስ ሄዱ። ከዚህ ስጋት የሚያላቅቀን መንገድ አለ ሲሉ ጠየቁት። ፋሪስም በልበ ሙሉነት አዎ አለ። ነገር ግን ዋጋው ሙሉ 200 ዲናር ነው ሲል መለሰ። ሽማግሌው ደነገጠ። ቢለምነውም ፋሪስ 1 ዲናር እንኳን ለመቀነስ ፈቃደኛ አልሆነም። በመጨረሻም በሌት በሪራ የገንዘብ ከረጢቱን ከፊት ለፊቱ አስቀመጠ። የሁኔታው ክብደት የጥበቡን ዋጋ ከፍ አድርጎት ነበር። ፋሪስ ገንዘቡን ከተቀበለ በኋላ ፈገግ አለ። ትንሽ ታገሱ፣ ነገሮች ቀዝቀዝ ሲሉ አንድ ቀን ራስህ ወደ ኸሊፋው ሄደ የሆነውን ሁሉ በእውነት ተናዘዝ፣ እውነት ከችግር ሁሉ ታወጣሃለች አላቸው። ይህ ምክር መጀመሪያ ላይ ግራም ያጋባ ቢመስልም የአባቴው ልብ ግን በፋሪስ ጥበብ ማመን ጀምሮ ነበር። የፋሪስ ዝና እንደ ሰደድ እሳት ተዛመተ። ከገበያው ጫጫታ አልፎ የወርቅ በሮች ባሉበት የሀገሪቱ ዕጣ ፈንታ በሚወሰንበት በኸሊፋው ቤተ መንግሥት ሹክሹክታ ሆነ። አሁን የጥበብ ዋጋ የሚፈተነው በገበሬው ዲናር ሳይሆን በንጉሡ የወርቅ ከረጢት ነበር። ከ2 ወር በኋላ ሙኒር ድፍረቱን አሰባስቦ ወደ ኸሊፋው ሄደና የሆነን ሁሉ ከዳር እስከ ዳር ተናዘዘ። ኸሊፋውም በልጁ ታማኝነትና በፋሪስ ብልህነት ተደንቆ ያኔ የብደት ድራማ ባትሰራ ኖሮ በእርግጥም ከአንደኛዋ ንግሥት ቁጣ አታመልጥም ነበር፣ ይቅር ብዬሃለሁ አለው። ሙኒርም ስለ ጥበብ ነጋዴው ስለ ፋሪስ ሁሉንም ነገር ነገረው። ኸሊፋውም ይህ ሰው በእውነትም ጥበበኛ ከሆነ እኔም ከሱ ጥበብ መግዛት አለብኛልና ፋሪስን ወደ ቤተ መንግሥት አስጠራው። ፋሪስ በኸሊፋው ፊት ሲቆም ኸሊፋው የዝናህን ነገር ሰምቻለሁ፣ ለእኔም ጥበብ መሸጥ ትችላለህ ሲል ጠየቀው። ፋሪስም በእርግጥ ጌታዬ፣ ነገር ግን ዋጋው 20,000 ዲናር ነው ሲል መለሰ። ኸሊፋውም ያለማመንታት ለገንዘብ ያዡ ትእዛዝ ሰጠ። ይህ ዋጋ የጥበብን ከፍታ እና ምናልባትም የችግሩን ጥልቀት የሚያሳይ ነበር። ፋሪስ ገንዘቡን ተቀብሎ አንድ ወረቀት ላይ ጥቂት ቃላትን ጽፎ ለኸሊፋው ሰጠው። ኸሊፋው ወረቀቱን ተቀብሎ አልጋው አጠገብ አስቀመጠው። በወረቀቱ ላይ የሰፈሩት ቃላት ግን ከገንዘቡ እጅግ የላቀ ዋጋ ነበራቸው። የኸሊፋውን ሕይወት ሊያድኑ የሚችሉ ቃላት ነበሩ። ከተወሰኑ ቀናት በኋላ ኸሊፋው በድንገት ታመመ። ይህንን እንደ መልካም አጋጣሚ የቆጠረው ወዚሩ ከድሮ ጀምሮ የኸሊፋውን ቦታ የመሻት ምኞት ስለነበረው የንጉሡን ሐኪም በገንዘብ በመደለል ኸሊፋውን በመርዝ እንዲገድለው አስረበት። ሐኪሙም በመርዝ የተለወሰ መድኃኒት አዘጋጅቶ ወደ ኸሊፋው አመር። ሐኪሙ በኸሊፋው ፊት ቀርቦ ጌታዬ፣ ይህንን መድኃኒት ይጠጡና ወዲያውኑ ይድናሉ። ኸሊፋውም የመድኃኒቱን ብርጭቆ ሊቀበል እጁን ዘረጋ። በዚያች ቅጽበት፣ በዚያች የሕይወትና የሞት ሽረት ቅጽበት በወረቀት ላይ የሰፈሩ ጥቂት ቃላት ታላቅ ኃይል ይኖራቸው ይሆን? ኸሊፋው የመድኃኒቱን ብርጭቆ ወደ ከንፈሩ ሲያስጠጋ የዓለም እንቅስቃሴ የቆመ መሰለው። በዚያች ቅጽበት በአእምሮ ውስጥ የፋሪስ ቃላት አስተጋቡ። ካሰብኩ በኋላ ብቻ እርምጃ ወሰድ።
የሰማሁን ወዲያውኑ አትመን። እጁ በአየር ላይ ቀጥ ብሎ ቆመ። ሐሊፋው መድኃኒቱን በትኩረት መመርመር ጀመረ። ከዚያም ቀና ብሎ ሐኪሙን ሲመለከተው የሐኪሙ ፊት በድንጋጤ ነጣ። ሐሊፋው ሳያመነታ መቆሙ ሴራውን እንዳጋለጠበት ተረዳ። ሐኪሙም በጉልበቱ ተነበርኮኮ ጌታዬ ይቅር በሉኝ፣ የወዚሩ ተንኮል ነው፣ እሱ ነው መድኃኒት ውስጥ መርዝ እንድከት ያዳረገኝ ብሎ ሁሉንም ነገር ተናዘዘ። ከሊፋው በንዴት ወዚሩን አስጠርቶ የመድኃኒቱን ብርጭቆ እንዲጠጣው አዘዘው። የወዚሩ ሴራ ሲጋለጥ እሱም በእግሩ ስር ወድቆ ምህረት ለመነ። ነገር ግን ከሊፋው ለሁለቱም ሴረኞች የዕድሜ ልክ እስራት ፈረደባቸው። ፋሪስን ግን ወደ ቤተ መንግሥት አስጠርቶ አዲሱ ታላቅ ወዚሩ አድርጎ ሾመው። የአንድ ዲናር ጥበብ የጀመረው ጉዞ በሀገሪቱ ታላቅ ስልጣን ላይ ተጠናቀቀ። የፋሪስ ታሪክ የሚያስተምረን ጥበብ በማንኛውም መልኩ ልትመጣ እንደምትችል ነው። አንዳንዴ በቀላል ምክር፣ አንዳንዴም በውድ ዋጋ። ነገር ግን ይህ ታሪክ አንድ የመጨረሻ ጥያቄን እንድንጠይቅ ያስገድደናል። ጥበብ ዋጋ ቃለው፣ የድንቁርናና የቸልተኝነት ዋጋስ ስንት ይሆን?